የወደቅሽ ሲመስላቸው ግር ብሎ ይሸሹሻል። ከዛ የተነሳሽ ሲመስላቸው ደግሞ ዝናሽ የወጣ ሲመስላቸው ደግሞ ግር ብሎ ደግሞ ወዳንቺ ይመጣል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት መልመድ አለብን። ባልየው ምሮንተም አማኑኤል ገባ። ሺቶልዲን ደጋግ ማን የነገረችው አንተ ብድነህ ብላ አንተ አእምሮ በሽተኛ ነህ እያለ ደጋግማ ነግረዋለች። ታመመ ሰውዬ። የሚያስገርመኝ ነገር መሰልሽ አይፈርዱብሽም፣ ጀጅ አያረጉሽም። ስትወጪ ስትወርጂ አንዳንዴ የተሳሳትሽ መስሏቸው እንኳን ጀጅ አያረጉሽም፣ አይፈርዱብሽም። ያ ራሱ መልካምነት ነው። ጀጅ አለማድረግ አለመፍረድ ራሱ መልካምነት ነው። ስለዚህ ፕሮቴክተር ናቸው። እኔ በግሌ የገጠመኝን ልንገርሽ። አንድ ቦታ አንስተው የማውቃቸዋሉ እና ስለ እኔ ያወራሉ። ከዛ ስለ እኔ ሲያወሩ አንዱ ከውጭ ሀገር የመጣ ነው። እኔ እንኳን ዶክተር ወዳጄን የሚናገረውን ለመቀበል ይቸገራለሁ አለ። የሚያስተምረውንም ትምህርት ለመቀበል ይቸገራለሁ አለ። ለምን አሉት። ትዳሩን ፈቷል። እንዴት ትዳሩ የፈረሰበት ሰው ለምን ያስተምራል ምናምን አለ። አንዳንዶች ይላሉ እንደዛ። ከዛ ነገሩኝ ልጆቹ፣ አንድ ሰው እንደዚህ አለህ እና እሱ እኮ ትዳሩ ስለፈረሰ ችግር ስለገጠመው እኔ አልሰማውም ምናምን አለ አሉ። ታዲያ ልክ ነው አልኳቸው። ሂዝ ራይት፣ እውነቱን እኮ እኔ በጣም ይቅር የተባልኩኝ ኃጢአተኛ ነኝ፣ እኔ ጻድቅ ነኝ አላልኩ፣ እኔ እንዲህ ነኝ አላልኩኝ። ታዲያ ልክ ነው እሱ የተናገሩ እኮ ልክ ነው አልኳቸው። ከዛ ልጁ ሄደ እንደዛ ምናምን ያለው። አለመፍረድ እኮ በጣም ጥሩ ነው። ከዛ ሄዶ በሁለት ወሩ ባለትዳር ነው እሱ። ሚስቱ ከአንድ አለሌ ዘማሪ ጋር እልጥ ያለ ፍቅር ያዛት። ሚስቱ ነች። ቴክስት ትደራረጋለች። ዘማሪው እዛ እሱ ያለበት ሀገር ሄዶ ከዛች ሴት ጋር ከሚስቱ ጋር ተገናኝቶ እነሱ የጦፈ ፍቅር ውስጥ ገብተዋል። አልፈልግህም አለችው ሚስትየው፣ አልፈልግህም አለችው። ከዛ አንዱ ሲነግረኝ አለማየሁ ይባላል የነገረኝ ሰው፣ ስሙን ቀይሬው ነው። ይሄ የፈረደው ሚስቱ ከዘማሪ ፍቅር ይዟል። ሸሚዙን እንደዚህ ቀዶ በፈረንጅ አደባባይ ሸሚዙን ቀዶ እንዳበደ ሰው እየሄደ እየጮኸ በቅናት አብዶ፣ በሚስቱ ቅናት አብዶ ነገረችው። ወደዋለሁ አለችው ዘማሪው። እና ዘማሪው ደግሞ በስነ ምግባር የሌለው ነው፣ የታወቀ ነው። በዛ አንዳንዶች እንደዛ አሉ። እና ሸሚዙን ቀዶ መንገድ ለመንገድ እየሄደ አዲስ አበባ ላለው ልጅ ደወለለት። እዚህ ተሰብስበው ስለ እኔ ገለጻ ሲያደርጋል ነበር። እዛ ውስጥ ከነበሩ ከኔ ወዳጆች ለአንዱ ደወለለት። በደንብ ነው ገለጻ የሰጠው ስለ እኔን መስማት እንዴት እንደሌለባቸው ነው ገለጻ ሲሰጥ የነበረው። እኔ ሲነግሩ ልክ ነው ያልኩት። ኢዝራኤል እውነቱን እኮ ነው፣ አልዋሸም ያልኳቸው። ከዛ ስልክ ደወልና ለዚህ ላለማየሁ ያንን ዶክተር ወዳጄን የሚባልን ሰው ደውልና ይቅርታ አድርግልኝ ብለዋል በለዋል። ይቅርታ አድርግልኝ ብለዋል። ከዛ ደወለልኝ። ምንድነው አልኩት። ያ ልጅ እንደዛ በጣም እንትን ሲል የነበረው እንዲገጠመው እና ይቅርታ አድርግልኝ ብለዋል አለ። እኔ አልተከራከርኩም። በፊትም ጻድቅ ነኝ አላልኩ፣ ቅዱስ ነኝ አላልኩ፣ ጥፋት አጥፍቼ አላውቅም አላልኩ። ግን እሱ በመፍረዱ ግን ተቸገረ። ይህ ችግር ውስጥ ይገባሉ። መልካም ሰዎች የወደቅሽ ሲመስላቸው የወደቅሽበት ቦታ ላይ ሊረግጡሽ አይመጡም። መልካም ሰዎች ጃጅ አያደርጉሽም። እሱ እኮ እንዲህ ነው፣ እሱ እኮ እንዲህ ነው። ሌላ ብዙ ምሳሌዎች አሉ ልነግርሽ የምችለው። ፐርሰናሊ ጀጅ አድርገው ጀጅ የተደረጉ ብዙ ልነግርሽ ይችላለሁ። አንዱ ምሳሌ ነው እና መጥፎ ነው። መልካም ሰዎች ጀጅ አያደርጉ። ይሄ የወደቅሽ ሲመስላቸው ግር ብሎ ይሸሹሻል። ከዛ የተነሳሽ ሲመስላቸው ደግሞ ዝናሽ የወጣ ሲመስላቸው ደግሞ ግር ብሎ ደግሞ ወዳንቺ ይመጣሉ። በቆምሽም ሰዓት፣ የወደቅሽም መስል ሰዓት፣ ሸለቆ ውስጥ ያለሽ መስል ሰዓት፣ ተራራም ላይ ያለሽ ሰዓት አብረውሽ ናቸው። ጀጅ አያረጉሽም፣ ይመክሩሻል፣ አብረውሽ ይሆናሉ፣ አይዞሽ ይሉሻል።
እንደዛ አይነት ሰዎች ናቸው መልካም ሰዎች እና አይፈርዱም። እነዚህ የማይፈርዱ ሰዎች፣ እነዚህ መልካም ሰዎች፣ ለሰው መልካም የሚያደርጉ ሰዎች ፔይዴ አላቸው፣ የደሞዝ ቀን አላቸው። ደሞዛቸው ተሰብስቦ የሚመጣበት ቀን አለ። ይሄ ነው መልእክታችን ዛሬ። መልካምነታችሁን ስለ መልካምነታችሁ የሚደረግ ነገር አለ ከሱ ዘንድ። ራሳችንን ከሌሎች ሰዎች ጋር ካወዳደርን ችግር ውስጥ እንገባለን። አንደኛ መወዳደር የለብንም። እኔ ከማንም ሰው ጋር አልወዳደርም። በህይወቴ የራሴን ኑሮ ነው የምኖረው። ከራሴ ጋር ግን እወዳደራለሁ። ምን ያህል ልሰራ እችል ነበር? ምን ያህል ሰራሁ? አቅሜ ምን ያህል ነበረ? ግን ምን ያህል አድርጌያለሁ ብዬ ከራሴ ጋር እወዳደራለሁ። እና እሱ አንዱ የዲፕሬሽን ምክንያት ነው፣ ራስን ማወዳደር። እና በፍጹም ሰዎች ራሳቸውን ማወዳደር የለባቸውም። አንዳንድ ጊዜ በህይወታችን እንዲህ አይነት ክርክሮች ይመጣሉ። አልቆልሻል፣ ተስፋ የለሽም። አይ ተስፋ አለኝ፣ ተስፋዬ ትልቅ ነው። እርምህን አውጣ፣ ምንም አይሆንልህም። ለምን ይሆንልኛል? ሁለቱ ናቸው። ሁለት ተቃራኒ የሆኑ ድምጾች ይመጡብሻል። እና ልክ ተስፋችን ላይ እንዲህ አይነት ክርክሮች ይመጣሉ። ተኝታለች፣ ሞታለች፣ አልቆልሃል፣ ኧረ ገና መጀመሩ ነው፣ ተስፋ የለህም፣ ተስፋህ ብዙ ነው። እንዲህ ተቃራኒ የሆኑ ድምጾች በተስፋሽ ላይ ይመጣሉ። ከአንደበታችን የምናወጣቸው ቃላቶች፣ የምንሰማቸው ቃላቶች እኛ ላይ ያን ያህል ተጽዕኖ አለባቸው፣ ማድረግ ይችላሉ። አሁን ለዚህ ነው በራሳችን ላይ የምናወጣቸው አዋጆች፣ በራሳችን ላይ የምናገራቸው ዝም ብዬ እኔ ማልሳካልኝ ነኝ፣ እኔ ማረባ ነኝ፣ እኔ እድለቢስ ነኝ፣ እኔ ምን እያልኩኝ ከተናገርኩ እኔ ላይ የሚያመጣውን ተጽዕኖ እኛ ከሚገባን በላይ ቃላቶች ኃይል አላቸው። በጣም መስበር ይችላሉ፣ በጣም መጠገን ይችላሉ። በራሳችን ላይ የምናውጃቸው ነገሮች፣ የምናገራቸው ነገሮች ኃይል አላቸው፣ በጣም ከመጠን በላይ ኃይል አላቸው። እና ዛሬ ማድረግ የምንፈልገው ምንድን ነው? የምናውጃቸው አዋጆች እንዲስተካከሉ በራሳችን በልጆቻችን ላይ። እኔ አሁን ዘመዶች እሰማለሁ። ዘመድ ይመጣል፣ አክስት አጎት ይመጣል። አክስት አጎት ይመጣና እንዴ አንቺ እናትሽ ቆንጆ፣ አባትሽ ቆንጆ፣ እህቶችሽ ቆንጆ፣ አንቺ እንዴት ነው ፉንጋ ይሆንሽው ይሏታል። በመጡ ቁጥር አክስትየው ይሄንን ይሏታል። ትስቃለች። እሷ ግን የሚያመጣባት ተጽዕኖ ግን ቀላል አይደለም። እኔ የምለው አባትህ ረጅም፣ እናትህ ረጅም፣ ወንድሞችህ ረጅም፣ አንተን ምንድነው እንደዚህ ያሳጠረህ ይለዋል አጎትየው መጥቶ። ምን እያደረገ እንደሆነ አያውቅም። እንዴት እየጎዳው እንደሆነ ሰልፍ ኮንፊደንሱን፣ የወደፊት ሰልፍ ኮንፊደንሱን እንዴት እየገደለው እንደሆነ አያውቅም። ጭንቅላት ውስጥ ይሄ ልጅ ስቆ ግን ሳብኮንሽስሊ በቃ ኮንፊደንስ እንዲያጣ ነው የሚሆነው። በልጆች ብቻ አይደለም፣ ትዳር ጓደኞች። እኔ የማውቀውን ነገር ልንገርሽ፣ በደንብ ማውቃቸው ቤተሰቦች ናቸው። እና ሲጣሉ ሁል ጊዜ ሚስት ምን ትለዋለች? አንተ አእምሮህ ጤነኛ አይደለም ትለዋለች። በተጣሉ ቁጥር ነው የምትለው። አእምሮ እኔ እኮ ነግሬሃለሁ፣ አንተ እኮ እብድ ነህ፣ አእምሮህ ጤነኛ አይደለም። ደጋግማ ነው የምትለው። አንተ እብድ ነህ፣ አእምሮህ ጤና አይደለም፣ ነግሬሃለሁ እኔ። ጠንክራ ነው ደግሞ የምትለው። በኋላ ምን ሆነ? አእምሮን ታመመ። ባልየው አእምሮን ታመመ። አማኑኤል ገባ። ሺቶልዲም ደጋግማን የነገረችው አንተ እብድ ነህ ብላ፣ አንተ አእምሮ በሽተኛ ነህ እያለ ደጋግማ ነግረዋለች። ታመመ ሰውዬው። አክቹዋሊ ቆይቶ ሞተ ራሱ። ቃላት ይገላሉ። ቃላት የአእምሮ በሽታ ያመጣሉ። ቃላት እስከ ሞት ድረስ ያደርሳሉ። እኔ ይህንን ስቶሪ በደንብ ነው የማውቀው፣ ምክንያቱም ልጁን አውቀዋለሁ። ልጁን በደንብ አውቀው ነበር እና ሲታመም ሁሉ አገኘው ምናምን ብለውኝ ውጭ ነበርኩኝ፣ ላገኘው አልቻልኩም። ግን ደጋግማ ነግራው ነው። ሚስቱ ወፍራ እንግዲህ ልጆች ወልዳ ነው የወፈረችው አይደል? የራሱ ልጆች እኮ በማህፀኗ ተሸክማ ነው የወለደች። ኧረ እባክሽ አንቺ ቀንሺ ይላታል ደጋግሞ። ኧረ እባክሽ ቀንሺ፣ ደም ብዛት ነው የሚይዝሽ፣ ስኳር ነው የሚይዝሽ ይላታል።
በየጊዜው ቀልድም እየመሰለው መጫወታም እየመሰለ አንቺ በጣም ፍረሻል እኮ ኧረ ቀንሽ እባክሽ በቃ ደም ብዛት ነው አንቺንም የሚይዝሽ ስኳር ነው የሚይዝሽ ይላታል። ከተወሰነ ዓመት በኋላ ደም ብዛት አላት፣ ስኳር አላት። ባሏ የሚናገረው ነው። ደጋግሞ የነገራት ነው። ኃይል አለው። አንድ ልጅ እኔ የማውቀው ሌላ ሰው አንድ ጊዜ የኮሌጅ ተማሪ ሆኖ አንዲት ልጅን ለፍቅር ጥያቄ ጠየቃት። ከዛ አንደኛ በጣም አዋረደችው። ከዛ ከጓደኞቿ ጋር ከሴቶች ጋር ሆነው ደግሞ በጣም ሳቁበት። መልካም ደስ የሚል ሰው ነው። ሳቁበት፣ አሾፉበት፣ ተናገሩት። አንተ እኮ እንዲህ ነህ አሉት ምናምን። ሰውየው አሁን 65 ዓመቱ ነው። ሚስት አላገባም። ሴት ለፍቅር ጥያቄ መጠየቅ ሞቱ ነው፣ ጭንቀቱ ነው። ምንድን ነው የሆነው? እዛ ጋር ዩኒቨርሲቲ መጀመሪያ ዓመት ተማሪ ሆኖ የሞከራት ሴት የፍቅር ጥያቄ ያቀረበችላት ሴት የተናገረችው ቃላቶች ከዛ ባገኙት ቁጥር ደግሞ በግሩፕ ሆነው ሴቶቹ እሱን የተናገሩት ቃል አድርጎበት አሁን ሴትን ለፍቅር ጓደኝነት ለመጠየቅ አይችልም። 65 ዓመት ነው ሆኖታል። አላገባም። አለማግባቱን ታዩ እንደው ጮኛም ኖሮትም አያውቅ። ስለዚህ ይሄን ያህል ኃይል ካለው ቃላት ይሄን ያህል ኃይል ካላቸው እንዴት መጠንቀቅ አለብን? ሰዎችን እንዳንጎዳ፣ ከዛ ደግሞ እኛም ደግሞ እንዳንጎዳ። አንድ ጊዜ ምን ሆነ መሰለሽ? ሁለት በጣም ታዋቂ ሰባኪዎች ነበሩ አሜሪካ ውስጥ። አንደኛው ጂም ቤከር ይባላል፣ አንደኛው ደግሞ ሌላኛው ደግሞ ጂም ስዋገርት ይባላል። ሁለቱም ቴሌ ኢቫንጀሊስት ናቸው። በቲቪ ሰብካሉ። በጣም ታዋቂዎች ናቸው። አሁን ጂም ቤከር የሚባለው የገንዘብ ነገር ውስጥ ገባ። በጣም ገንዘብ ራሴን ከተማ ሰራለሁ አለ ምናምን። ከዛ ችግር ውስጥ ገባ። ከመንግስት ጋር ችግር ውስጥ ገባ። ስካንዳል ተገኘበት፣ ቅሌት ተገኘበት። ከመንግስት ጋር በይፋ የሚታወቅ ነገር መጣበት እና ወደቀ ማለት ነው። በመንፈሳዊ ዓለም ፌይልድ ይባላል። ወደቀ ጂም ቤከር። አሁን ጂም ቤከር ሲወድቅ ጂም ስዋገርት አስተያየት ተጠየቀ። ምን አለ መሰለሽ? ጂም ቤከር is a cancer to the body of Christ. ጂም ቤከር የክርስቶስ ቤተክርስቲያን ካንሰር ነው ብሎ ተናገረ። ማንም የሚለው ጂም ስዋገርት በወደቀው ጂም ቤከር ላይ ነው የሚለው። ጂም ቤከር is a cancer to the church of Christ ነው ያለው። በወሩ ይሄንን የተናገረው ሰው ጂም ስዋገርት እጅ ከፍንጅ ከሴተኛ ዳሪ ጋር ተገኘ። ካሜራ ተደግኖ ካሜራ ተደግኖ ሴተኛ ዳሪ ጋር ተያዘ። ወር 2 ወር ምናምን በወራት ቁጥር ነው። ምንድነው ያለው? የቤተክርስቲያን ካንሰር ነው እሱ አለ። እሱ በ2 ወሩ ከሴተኛ ዳሪ ጋር ተያዘ። ጀጅ ማድረግ መፍረድ የሚያመጣው ነው። ሰዎች አንዳንድ ነገር በሚነግሩበት ጊዜ እሰብረዋለሁ። እኔ አንዳንድ ነገር ሲናገሩ አሟርታ ያውቃሉ ሰዎች እኔ ላይ። አይ በቃ እሱ እንትን ብሏል እንደዚህ ነው ምናምን እግዚአብሔር ይቀጣዋል ብለው ያውቃሉ። ዝም ብሎ እንደዚህ መንፈሳዊ አካባቢ። ከዛ እኔ ደግሞ ያንን ገለብጠዋለሁ። ምን ይሆኝ ነው? ሰብረዋለሁ። እንትን ነው ይሞታል ሲሉ እኔ በህይወት እኖራለሁ እላለሁ። አይ እድሜው አጭር ነው ካሉ እኔ 90 ምናምን ድረስ ነው እንደው ምን እኖረው እላለሁ። እንደው አስረዝመዋለሁ እስከ 91 ዓመቴ ነው እኖራለሁ እላለሁ። ዝም ብለው ከመሬት ተነስቶ አሞታል እኮ ምናምን ካሉ እኔ ጤነኛ ነኝ ብዬ አውጃለሁ። አዋጅን በአዋጅ ታውጃለሽ፣ ንግግርን በንግግር ትሰብሪያለሽ። ምክንያቱም ሰዎች የሚናገሩት ነገር ኃይል ስላለው ካልሰበርሽው ከነሱ የወጣውን ኔጌቲቭ ጠማማ ንግግሮች፣ አሉታዊ ንግግሮች አንቺ ደግሞ ፖዚቲቭ በሆኑት ለውጠሽ ትሰብሪያለሽ። ይቻላል እንደዛ። ኤነርጂን በኔጌቲቭም በፖዚቲቭ ማጥፋት ይቻላልሽ። እና እኔ አንዳንድ ነገሮች ሲነገሩብኝ ዝም ብዬ ላይ ሄጄ በተቃራኒው ሰብረዋለሁ። ያላሰብኩት እንደውም ያሳስቡኛል። እና እንደዛ መደረግ አለበት። ስለዚህ ምን እናድርግ? ፍቅር ምን እናድርግ መሰለሽ? አንደኛ ዝም ማለት አንዳንድ ጊዜ ያስፈልጋል። ለመናገር ጊዜ አለው፣ ዝም ለማለት ጊዜ አለው። አንዳንድ ጊዜ ዝም ማለት
መልመድ አለብን። አስተዋይ ግን ዝም ይላል እና ዝም ብለሽ የምታልፊበት ጊዜ አለ። በሰዎች መካከልም እየተወራ ዝም የምትይበት ጊዜ አለ። አንዳንድ ጊዜ እኔ ወይ መንፈሳዊ ሰዎች ይሆናሉ፣ ቤተክርስቲያን ሰዎች ይሆናሉ፣ የሆነ ሀሜት ይነሳል እና ሁሉም ኮንትሪቢዩት ያደርጋል። እንዲያርገው እኮ እሱማ እንደዚህ ነው፣ እሱማ እንደዚህ ነው ለምን ይባላል። እና የሚፈትንሽ ምንድን ነው? መተባበር እንዳለብሽ ታስቢያለሽ። እኔ ደግሞ በጣም የማልወደው ነገር እሱም ያስተማረኝ ነገር ስለ ሰዎች ኔጌቲቭ ነገር ማውራት ነው። ስለዚህ ጨንቃይ ነበር በፊት። እነሱ እያወሩ ነው፣ ከዛ አንድ ነገር እንድትይ ኤክስፔክት ታደርጊያለሽ። ስለ ሳምባዲ እያወሩ ነው፣ ኔጌቲቭ ነገር ነው የሚያወሩት፣ ሀሜት ነው የሚያሙት። ከዛ ግን የፈለጉት ይቀየሙ ብዬ ዝም ይክፋቸው ከፈለገ አልተባበርም። ስለዚህ ዝም የምትይበት ጊዜ አለ። ሰዎችም እያናገሩሽ ክፉ ቃል እንድትናገር ኤክስፔክት ሲያደርጉ ዝም ብለሽ የምታልፊበት ጊዜ አለና ዝምታ በአስፈላጊ ቦታ መጠቀም ያስፈልጋል። ዝም ማለት ያስፈልጋል። ሁለተኛ ስንናገር ትንሽ አሰብ ማድረግ። አሁን የምናገረው ነገር ይጎዳ ይሆን? ያሳዝናት ይሆን? ወይ ኢቭን ሳይኮሎጂካሊ ልጎዳት እችል ይሆን? ስለዚህ ሳላስብ ድንገት ያፎ ለምታኮ በቅቤ ይታሽ የሚባለው ለዚህ ነው። ከተናገርሽው በኋላ ኢትስ አውት። ከዛ ማስተካከያ ይኸውልሽ፣ እኔ ለማለት የፈለኩት እንደዛ እኮ ማለት ፈልጌ አይደለም፣ እሺ እንደዛ ማለት ፈልጌ ከምትይ አስቦ መናገር። ትንሽ አስበሽ እርግጠኛ አለመቸኮል። ከዛ አሁን ልክ ከቃሉ ላይ እንዳየነው የምትናገሪውን ነገር ማጣፈጥ፣ ለዛ እንዲኖረው አፍጦ እንዲወጣ ቃላት መርጠሽ አረፍተ ነገር አሳክተሽ ትላልቅ ሰዎች ጋር የምታወሪ ከሆነ አስተካክለሽ በአክብሮት የሚመቻቸውን ቋንቋ ተጠቅመሽ እንደዛ አጣፍጦ ደግሞ መናገር፣ እሱም ኢምፖርታንት ነው። ከዛ የተባለው አራተኛ የሚያንጽ ቢልድ የሚያረግ ኤዲፋይ የሚያረግ እኔ ለፍቅር የምነግራት ነገር በሙሉ የሚያበረታት ኢንካሬጅ የሚያረጋት የሚያንጻት የሚያሳድጋት መሆን አለበት። የሚያንኳስሳት ስለ ራሱ ያለትን አመለካከት የሚያሳንስ መሆን የለበትም። የሚያንጽ ኤዲፋይ የሚያደርግ የተባለው ለዛ ነው። አምስተኛው ሁል ጊዜ በተቻለ መጠን ፖዚቲቭ የሆነውን ነገር መናገር እና ሁል ጊዜ ቀናውን መናገር። ስለ ሀገር ከሆነ የምናወራው ስለ ሀገራችን ቀና ነገር መናገር፣ ህዝብ ከህዝብ ጋር የሚያጋጭ ነገር አለመናገር። እኔ የሚያስደነግጠኝ መሰለሽ፣ ቅድም አልሽ አንቺ ቃል ወጣ አይጠፋም አይደል? አየር ላይ ያላለ አብሮ ይሄዳል። ምን ይላል? ስለምትናገሩት ስለ እያንዳንዱ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ። በንስሐ ካላጠፋኋቸው ኔጌቲቭን በፖዚቲቭ ጋር ስለምትናገራት እያንዳንዷ ቃል በፍርድ ወንበር ፊት መልስ ትሰጥበታለህ ይላል። አሁን እንግዲህ ጉድ እኮ ነው፣ በጣም እኮ የሚያስፈራ ነው። እና እንዲህ ተጠንቅቆ አስቦ አሰላስሎ አሳምሮ መናገር፣ ዝም ማለት ያለብን ቦታ ላይ ዝም ማለት፣ ይሄ ያስፈልጋል። አሁን እኮ ስሊፕ ኦፍ ታንግ የሚባለው ይሄ ነው። የምላሰው ለምታ ስሊፕ ኦፍ ታንግ በሳይኮሎጂ ትጠቀሚበታለሽ። ለምሳሌ ሰውየው ድንገት ሳያስበው የሚናገረው ነገር ልብ ውስጥ ያለውን ነገር ይነግርሻል። ታውቂያለሽ፣ ምን እያሰበ እንደሆነ ታውቂያለሽ። ድንገት ሳያስበው ነው። ስሊፕ ኦፍ ታንግ ነው። በሳይኮ አናሊሲስ ፍሪ አሶሲዬሽን የሚባል አለ። በሂፕኖሲስ ከኮንሽስ እንትን ታወርጂውና እንደፈለገ እንዲናገር ታደርጊዋለሽ። ወደ ማይንድ የመጣውን ነገር በሙሉ ተናገር ትይዋለሽ። ከዛ ወደ ማይንዱ የመጣውን ነገር ዝም ብሎ ሲናገር ከሚናገረችው ውስጥ ችግሮቹን ታገኛለሽ። ችግሩ ምን እንደሆነ ሳይኮ አናሊሲስ ላይ ፍሪ አሶሲዬሽን የሚባለው ይሄ ነው። ሂፕኖታይዝ አድርገሽው እንደፈለገ ወደ ማይንዱ የመጣውን ነገር በሙሉ እንዲናገር በማድረግ ነው። ግን ማንም ሰው ፐርፌክት ግን አይደለም። ይሄንን ራሱ ቅዱሱ መጽሐፍ አድሚት ያደርጋል። መርከቦችን መቆጣጠር ችለናል። በአንድ መሪ ፈረሶችን ልጓም አስገብተን ወደ ፈለግነው ቦታ ወስደናል። አንደበትን ግን መግታት አልተቻለም። we make mistakes ሁሌ ማለት
ማንም ሰው ፐርፌክት ነኝ ካለ ምንም ባንደበት ያልሳሳትም ካለ እውነት አይደለም። ከውስጥ ነው የሚወጣው፣ ከልብ ነው የሚወጣው፣ ከማይንድ ነው የሚወጣው። ያልተቀመጠ ነገር ከየት ይመጣል? ብቻውን አንደበት እኮ አያወራም። ተውት ነው ወደ ቃላት የሚለወጠው። ቃላት ከዚህ ጋር ዝም ብሎ አይመጣም። የግድ ካሰብነው ነገር ነው ቃል ወደ ቃላት የሚለወጠው። እና እንደዛ ልቤ ንጹህ ነው ቃላፌ ነው ምናምን የለም። ያሰበውን ነው የሚናገረው።